ሀገራት እንደዚህ የሚረባረቡበት ኢትዮጵያ 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 በዓለም ላይ በምንም ያክል ገንዘብ ብንከፍል በዚህ ልክ አትተዋወቅም ነበር። አሁን ግን እግዚአብሔር ስለፈቀደ ይመስገን አብዝቶ አሁንም ኢትዮጵያ ከሚገባው በላይ በዓለም ላይ እየተዋወቀች ነው። ይህንን አስጠብቆና ከዚህም በላይ የማድረግ ደግሞ ኃላፊነት በእኛ እጅ አለ። ታዲያ በመገዳደል አይደለም። እነሱ ኤክስፖዝ ሊያደርጉት ሊያስወግዱት መጣያ ያጡትን ውዳቂ መሳሪያ እየሰበሰቡ ሊያጨፋጭፉን ሲመጡ እነሱን በማሳፈር ከመካከላችን ወጥ እንጨት ሆኖ ለነሱ ወጥ እንጨት ለኛ ደግሞ አማሳያቸው ነው የሚያማስለንም ተላላኪ ባንዳ ልቅምቃሚዎችን የሚለቃቅም ውዳቂዎችን በማስወገድ አንድ በመሆን በመዋደድ ይህችን ኢትዮጵያን ዓለም በከፍተኛ ሁኔታ ያወቃትን የሚፈራትን የሚያከብራት ኢትዮጵያ እግዚአብሔር በኪነ ጥበቡ በጥበቃው ስር ጠብቆ በፈጣሪ ኃይል እዚህ ያደርሳትን ኢትዮጵያ ወደፊትም ከፈጣሪዋ ጋር ሆና የበለጠ ከብራ የበለጠ ኃያል ሆና እንድትሄድ አንድ ሆነን ልንቆም ይገባል። ልንዋደድ ይገባል። በልማቱም በእውቀቱም በሁሉም ነገር ፈጣኑ መሆን አለብን። ቴሌብርን ብንወስደው ቴሌብር ምንድን ነው? ቴሌብርን መጠቀም እንኳን እያቃተን ነው። ፖስት ማሽን ወይም የቪዛ ካርድ ምናምን ኢቲኤም ስንት ሰው ነው የሚጠቀመው? የሞባይል ባንኪንግ ስንት ሰው ነው የሚጠቀመው? ይሙሉ ስንት ሰው ነበር የሚጠቀመው? ይሄ ትንንሽ ነገሮች ነው። ምን ለማለት ፈልጌ ነው? ባሉባልታ እርስ በርስ በመቦዳደስ እንዲህ በመሳሰሉት በመጠፋፋት ላይ ጊዜያችንን ስለምናጠፋ ነው ይህ ሁሉ ኪሳራ እየመጣብን ያለው። ስለዚህ ይህን ነገር ትተን ሰዎች የፈጠሩት ቴክኖሎጂ አይደለም፣ እኛ ሌላ ቴክኖሎጂ አስምሌት ማድረግ መፍጠር አለብን፣ መሻገር አለብን። እስኪ ሌላውን ተውት። በአካባቢያችን በሰፈራችን ቀበሌውን እናውቀዋለን ወይ? ተጠሪነቱ ለማን ነው? ማን የሾመው? ሊቀመንበሩ ቢያጠፋ ለማን ነው አቤት የምንለው? ስልኩ ስንት ነው? ችግር ቢፈጠር የጸጥታ ኃይሉ ስልክ ስንት ነው? የእሳት አደጋ ስልክ ቁጥር ስንት ነው? በአካባቢያችን ያለው አካባቢያችን እናውቃለን ወይ? በደንብ ማወቅ አለብን፣ መሳተፍ አለብን። ነገሮች ላይ ሁሉ ከውጭ ሆነን እንደዚህ ነው እንደዛ ነው በሚል ባሉባልታ እኛ ራሳችንን አጠን ሳይሆን ራሳችን ገብተን ተሳትፈንበት አይተነው ሁሉን ነገር ዳሰነው እየተናገርን እንደሆነ የሀሳብ ድምቀት ይኖራል፣ የሀሳብ እድገት ይኖራል። በዚህ ሰዓት ለውጥም ይመጣል፣ የተሻለ ለውጥ። ለመተቸትም ለማመስገንም በቅርበት ያየነው ነገር ላይ ጥሩ ነው የሚሆነው። ነገር ግን በአሉባልታ ከሆነ ራሳችንን አጣን ማለት ነው። ሰዎች የሆነ ሀሳብ አነሱ፣ ያን አምጥተው እኛ ጋር ጣሉት። ከዛኛ ያንን ነገር አንከባልን ነው ራሳችንን እያከሰምን ጥቂቶችን እያገነን ነው። እንዴት ሰው በዚህ ልክ ይወድቃል? እንዴት የጥቂቶችን አራሙቻ፣ ያውም እኮ አጥፊ ነው፣ አብሮኝ የነበረውን ነገር ሁሉ እንድጠራጠር የሚያደርግ የረከሰ ስራ፣ የረከሰ መረጃ፣ የወረደ እንዴት ይህንን እንዴት አድርጌ እኔ ደግሞ በአፍ ሊናገሩት የማይገባ ቃላትን ደጋግመን ሼር እያደረግን እንደዚህ የምናስወግድበት ነገር መቆም አለበት። የሰው ልጅ ትልቅ ነገር ነው። እያንዳንዱ ሰው በጣም ትልቅ ነው። እያንዳንዱ ሰው ፈጣሪ አክብሮ አድንቆ ነው የፈጠረው። ታዲያ የምንወድቀው የምናድገው ደግሞ በስራችን ይሆናል። ክፉ የሰራ ያንን የስራውን ደመወዝ ያገኛል፣ መልካም የሰራውም እንደዚያ። ሰው ከሰው ውጪ ክፉ የሰራና መልካም የሰራ በሚባል ብቻ ነው መከፈል የሚችለው። ያም መከፋፈሉ እኛ ያገባን፣ በስራው ራሱ ይውደቅ። እኛ ግን መልካምን ነው፣ እኛ ግን መልካም እናስብ። እኛ ግን ሃይማኖታዊ ቦታዎች ላይ ያለን፣ በተለይ በሃይማኖት ስም የምንጠራ ሰዎች እባካችሁ እንዲሁ የላቸውም ብንባል ይሻላል። ሃይማኖት የላቸውም ብንባል ይሻላል እንጂ ሃይማኖት አላቸው ተብለን በክርስትና ስም በክርስቲያን ስም እየተጠራን ጭራሽ ትዕግስት የሌለን፣ በእስልምና ስም እየተጠራን ጭራሽ ትዕግስት የሌለን። እንዴት 90% እኔ ኦልሞስት 98-99 በመቶ የኢትዮጵያ ሕዝብ ሃይማኖት አለው፣ እምነት አለው። ይህ ማለት ሰው መሞት የለበትም ነበር እኮ። ሃይማኖተኛ ብንሆንና የሃይማኖት አባቶችን በእውነት የሃይማኖት አባት ሆነው ቢያስተምሩን ኖሮ ይሄ ሁሉ እልቂት ከየት መጣ? ይሄ ሁሉ ዝሙት፣ ይሄ ሁሉ ስርቆት፣ ይሄ ሁሉ ግድያ፣ ይሄ ሁሉ እርስ በርስ መፈነካከት
የአዳምና የሔዋን ልጅ ነው የሰው ልጅ መነሻ። ሳይንሱ እንኳን ሳያስበው ይሁን እንግዲህ ሴራው ዘግይቶ ይሁን ወይ አልፎት ይሁን አላውቅም፣ ሉሲ የተገኘችው ከአፋር ነው ከኢትዮጵያ ነው። ስለዚህ እስካሁኑ ባለው የዓለም የሳይንስ ወሬ የሰው ልጅ መነሻው ኢትዮጵያ ነው ነው የሚለው። እንግዲህ እኛ የሰው ልጆች ሁሉ መነሻ ከሆን እኛ ጋር 30 አይነት ኮተት እየደረደን የምንፋጅበት ምክንያት እንዴት? መሯሯጥስ ያለብን ለሰው ለማድረግ፣ ሰዎችን ለመውደድ፣ ሰዎችን በመልካም ለመወዳጀት እንጂ ለማጥፋት ነው። የትኛው ሃይማኖት ነው እስኪ ሰዎችን ጥሉ የሚለው? በብሔር ሸንሹ የሚለው? ተጠራጠሩ የሚለው? ኑፋቄን የሚሰብክ ሃይማኖት አለ? እንዲሁ ከሰዎችስ ራሱ ይደረግላችሁ የሚል ሃይማኖት አለ እንዴ? አድርጉ ነው የሚለው? ስጡ ነው የሚለው? ካለ ተናገሩ። እናንተ ሃይማኖት አባቶች እግዚአብሔር እረኛ አድርጎ የሾማችሁ፣ ፈጣሪ እረኛ አድርጎ የላካችሁ፣ በወቅቱ ላይ እዛ ቦታው ላይ ተቀምጣችሁ ኪታቡን መጽሐፍ ቅዱስን የተሸከማችሁ ሃይማኖት አባቶች እንደ ሰነፍ እረኛ በጎቻችሁን የትም በትናችሁ በተኩላ እያስበላችሁ ነው። ለዚህ ሁሉ መጨፋጨፍ የመጀመሪያው ተጠያቂ እናንተ ናችሁ። መንፈሳዊ ዕውቀትን በውስጣችን አላኖራችሁ። ፍቅርን፣ መዋደድን፣ ማብላትን፣ መስጠትንም እንደ ኢየሱስ ክርስቶስ በተግባር አላሳያችሁም። ያ ሁሉ ነቢያት ሲመጣ በተግባር ያደርጉት የነበረው ራሳቸው ያንን ነገር እየሆኑ ነው፣ እያደረጉ ነው በአካል። እናንተ ደግሞ በጥፋት ላይ፣ በዚህ በዓለማዊ ቅንጦት ላይ፣ በስካር ላይ፣ በዝሙት ላይ፣ በመኪና ወይም በወርቅ በዚህ እንደ ጥላ በሚያልፈው ዓለም ላይ ብቻ ሁለመናችሁን አኑራችሁ እየተዘናጋችሁ እኛንም እያዘናጋችሁ ነውና ንቁ፣ ንቁ። እስኪ ከዛሬ ጀምሮ ምንም ችግር የለውም እኮ ሰው ምንም ያህል ያጠፋል። እድሜ ከተሰጠን እንድንጸጸት ወደ በንስሐም እንድንመለስ ፈልጎ ስለሆነ ፈጣሪ እድሜ የሚሰጠን እንጸጸት። ከሳት ጀምሮ በተቻለ አቅም ለሰዎች መልካም በማድረግ እንሳተፍ እንጂ ሰዎችን በመጉዳት ፍጥረታትን ሁሉ በማሳደድ ደም በማፍሰስ በመዝረፍ የረከሱ ተግባራትን በመፈጸም አይሁን። ያለዛም ዝም እንበል። በቃ ተሳተፉ ከተባለ በመልካም እንሳተፍ። እንዴት ሰው በስድብ ኮመንት ማለት ስድብ ነው እንዴ የተባለው? ተቀይሯል ኢትዮጵያ ውስጥ። እንዴት ይሄ ሁሉ ሰው ስድብ ብቻ ይችላል? እስኪ ግቡ፣ በምትችሉት መልኩ የተለያየ ቦታ ላይ ግቡና ተመልከቱ። ኮመንቶቻችሁን እዩዋቸው። አንድ ራቁቷን የምትደንስ የሆነች ነጭ ብዙ ላይክ፣ ብዙ ሼር፣ ብዙ ነገር ታገኛለች። እስኪ እንዋደድ፣ እንፋቀር ወይም ፈጣሪን እንፍራ፣ ራሳችንን እንጠብቅ የሚል የሆነ መልካም እሳቤና ነገን አሻግሮ የሚያይ እሳቤ ሲጻፍ ስድብ ነው የሚዘኑለት። በዚህ ልክ እንዴት እንዋረዳለን? በዚህ ልክ እንዴት እንረክሳለን? ለምን አናስተውልም? ማስተዋል ይገባናል። የወደቀን ረጋግጦ መሄድ እንዴት? ይሄ ባህላችን ነው እንዴ? የወደቀን ደግፎ ማንሳት ነው። ልቅሶ ላይ ታዩታላችሁ። ልቅሶ ላይ ሰው ሳይጠራ ሁሉ ሄዶ ሰው ይቀብራል። የታመመ ሰው አንጠይቅም። አንድ ሰው ታመመ ወይም እንደዚህ ቸገረው ከተባለ ችግሩን አግዝፈን ገንዘብ አበዳሪ እንኳን እንዳይኖረው እናደርጋለን እንጂ ችግሩን እንዲፈታል እንዲቀረፍለት አናደርግም። ለምንድን ነው እንደዛ የምናደርገው? የሆነ ሰው ታመመ ከተባለ ህመሙን እያወራን በቃ በሽተኛ ነው ተብሎ ወይ ትዳር እንዳይመሰረት ወይም ትዳር እንዳትመሰረት እንደዚህ አይነት ነገር እናደርጋለን እንጂ ለበሽታው መፍትሄ ሊሆን የሚችል የሞራል ሕክምና እንኳን አንሰጥም። መስጠት ካልቻልን ዝም ማለት ሲገባን ጭራሽ የስነ ልቦና ጉዳት በማድረስ በምላሳችን በየሰፈራችን ብዙ ሰዎችን እንገላለን። እየገደልን ያለ ነው። በጥይት ከሞተውን በላይ እንደውም እኔ በምላስ የገደልነው ሰው ይበልጣል እላለሁ። በምላስ የገደልነው ሰው ስራ ሊቀጠር ሲል አረሱ ስራ አይሰራም ቦዘኔ ነው እንላለን። ከቤት ውስጥ ሌላ ስም ሰጠን፣ ያንን መጥፎን ስም እያሳደግን አይዞ በርታ ከሚለው ይልቅ አይሆንልም፣ አይሳካልህም፣ ያንተ ነገር ዋጋ የለውም እያልን እያጣጣልን በየሰፈራችን በቁማቸው በምላስ ገለናቸው። ወይ ሞታቸውን ወይ ሽረታቸውን ያላወቁ ብዙ ሰዎች አሉ፣ ነፃ ያልወጡ። ስለዚህ ልናስብ ይገባል። እናስተውል። ምን እያደረግን ነው? በምንድን ነው እኔ እየተሳተፍኩ ያለሁት?
ምንድነው እየሰሩ ያሉት? እኔ የሰው ልጆች ሁሉ መልካም ናቸው። በቃ ይህንን ልይ። ከዛ በኋላ ደግሞ ሌላው ሚዛን ይህንን ሚዛንን የሚያፋርስብኝ ነገር የሚሆነው ሰውየው ወይም ሴትዮዋ የሰራው ስራ ይሆናል። መልካም ተሰራ፣ መልካም ያልኩትን ነገር የበለጠ አጠነከረኝ። አንድ ቤተሰብ እንኳን አንድ አይነት ልጅ ይወልዳል ወይ? ይህ ማለት አንድ ሀገር ላይ ያለ 100 ሚሊዮን 120 ሚሊዮን ህዝብ አንድ አይነት ሊያስብ አይችልም። የኛ እኮ ቅጥ የለሽነት የሚተው ሃይማኖት ከሆነ የኔ ሃይማኖት ብቻ ነው፣ ከዚህ ውጭ የሆነ ሰው በሙሉ በቃ አልፈልግም። እንደ አይነት ስግብግብነት። ፖለቲካ ከሆነ ከኔ ፖለቲካ ውጪ እንደው ሌላው ሁሉ ልቅ ይበል፣ ይሄ ሌሎችን ሁሉ ውጦ እኔ ብቻ የሚል አይነት ስግብግብ ለማንም የማይጠቅም እኮ። ሃይማኖቱ የኔ ብቻ፣ ፖለቲካው የኔ ብቻ። ከዛ በኋላ ያለው ተውት፣ መወራትም የሌለበት ስለሆነ ይሄ ሲሸነሸን ቢሄድ ለተሸነሸነው ሳይሆን ሽንሸናውን ለሚጠቀምበት ነው የሚጠቅመው። ትልቅን ዛፍ መገፍተርም መግፋትም አይቻልም። ለምን? ጥንካሬ ስላለው። ስለዚህ እነዚህ ሸንሻኞች እኛ ሀገር ይመጡና ሰው ከሚለው ሚዛን ያስወጡናል። በቃ ሰው ከሚለው ሚዛን ላይ ከተነሳን በኋላ ወይም ከዛ መሰረት ላይ ከወጣን በኋላ ምን ይሆናል? መቼም ቢሆን ልክ አንሆንም። የትም ቦታ ብንሄድም ልክ አይሆንም። ልክ መሆንም አይቻልም። በቃ ልክ እንዳንሆን ሰርተን ልክ መሆን የለማ። በብሔር እንትን ላይ ተቀምጠን ልክ መሆን አይቻልም። እና እንደ ክብሪት ይሸነሽኑናል። ሰው ከሚለው ሀገር ይመጣል። ከሀገር ላይ ብሔር 9 ክልል አለ። ከ9 ክልል ላይ በብሔር ይገባሉ። ከብሔር ሃይማኖት፣ ከሃይማኖት ደግሞ አንዱን ሃይማኖት ወደ 4 5 አሁን ወደ 23 በሙስሊሙ 20 ምናምን ደርሷል። በእስልምናውም ከ5 6 7 በላይ እኔ እንኳን የማውቀው አለ። ከዛም በላይ ይኖራል። ከዛ ደግሞ ሰፈር ሄደና ሸማኔ ቡዳ ይላል። ከዛ ምንድነው ፋቂ እንደዚህ እያለ ባሪያ እያለ እየሸነሸን ሄዶ አንዱን ግለሰብ ብቻውን ማቆም ነው። ያኔ እንደ ክብሪት እንጨት ማንም ሰው በጣቱ ጣሽ እያደረገ ምን ማድረግ ይችላል? መሰባበር፣ መስበር ይችላል። ስለዚህ ለተሸነሸነው ሞቱ ሲረጋገጥ መሸንሸኑ፣ ሸንሻኙና ሽንሸናውን ለሚጠቀመው ደግሞ ምን ጊዜም ቢሆን በቃ ስኬታማ ያደርገዋል ማለት ነው። እኛ ሰው መሆናችን ቀርቶ ወደ የተልማን ወደ አሽንጉሊትነት ተቀየርን ማለት ነው። በዛ ላይ ጥቂት ስግብግቦች እንደዚህ መጫወታቸው በጣም ያናድ። ጥቂት ስግብግብ ሰዎች እንዴት ይጫወቱብናል? እና ልንነቃ ይገባል። በጠቅላላው እኔ በዛም ይሁን በዚህ በሰፊው ልመጣበት እችላለሁ። በቀጥታ ላይቭም እንደዚህ መስራት ፈልጋለሁ። ድል ከሀቅ የሚል ዩቲዩብ ቻናል አለ። እሱን ሳብስክራይብ ብታረጉት። እኔ 1000 ሰው ብቻ ነው የምፈልገው እንደዛ አንዳንድ ነገሮችን ለማስተማር የማገኛቸውን ነገሮች ሼር ለማድረግ የምፈልገው። ከዛ ውጪ ደግሞ እናንተ የማሰጡትን ነገር ሌላ ሰው ቢሰጥ ምን ችግር አለው? የኛ እኮ የሚብሰው ምንድነው? በተለይ እንዳልኳችሁ ከሃይማኖት ጋር ስናያይዘው ሁሉ ነገር በጣም ይከፋል። ለምን? ስጡ፣ አብሉ፣ አጠጡ የሚባል ያላችሁን ነው። ልብሳችሁን ስጡ፣ የታሰረ አስፈቱ፣ እንደዚህ እየተባለ እየተተነተነ የሚሄድበት እምነት ያለው ሰው ላይክ ስታረገው ጉግል ከከፈለው ለዛ ሰው ምን ጨነቀ? ቢከፍለው እንደውም አንተ ነክተህ ለዛ ሰው ክፍያ በማግኘት እኮ ደስ ሊልህ ነው የሚገባው። የኔን ጥቅም አይወሰደው እንጂ የኔን ጥቅም ቀምቶ እኔ እንዳልበላ እንዳልጠጣ አድርጎ የራሱ ሀብት ቢያካብት ልጣለው እችላለሁ። ለምን? እኔን እንዳልኖር አድርጎ እሱ ለበለጠ ስኬት ስለሄደ። ነገር ግን እኔ ላገኘው የማልችለውን ነገር የኔንም ሳይነካ ሚሊዮነር ቢሊዮነር ምንስ ቢሆን ያ ሰው ደስ አይልም እንዴ? እስኪ ከሀብታም ጋር ከመዋልና ከድሃ ጋር ከመዋል የትኛው ይሻላል? ከሚያለቅስ ሰው ጋር ከመዋልና ከሚስቅ ሰው ጋር ከመዋል፣ መልካም ንግግሮችን ከሚናገር ሰው ጋር ከመዋልና ክፉ ንግግሮችን ሲናገር ከሚውል ሰው ጋር ከመዋል የቱ ነው የሚሻለው? ታዲያ የሚሻለውን ከመረጥን ለዛ ነገር ስኬታማነት ለምን አስተዋጽኦ አናደርግም? ጥሩ ጥሩዎችን እኮ ማበረታታት፣ መጥፎ መጥፎዎችን ደግሞ መደለት፣ ማጥፋት፣ መሸሽ ከነዛ ክፉዎች። ምርቃት በሚያስፈልገን ሰዓት ላይ እኮ እርግማን መውሰድ የለብንም። እና ለሰው እስኪ ያስቡት። ራሳችሁ የትም ቦታ ላይ ወሰዱና በራሳችሁ ነው
የምትለኩት። እኔም እዚህ ጋር መናገር የምፈልገው የኔን ተጽዕኖ እንዳለ እንድትወስዱ አይደለም። ለእያንዳንዱ ሰው ራሱን ፈጣሪ የፈጠረውን ኃያልነቱን ትልቅ ኃይል ያለው መሆኑን ማሳየትና ያንን ኃይሉን እንዲጠቀም ማንቃት ነው። የሰው ጥገኛ እንዳይሆን ማድረግ ነው። ፈጣሪውን የሚያከብር የሚፈራ፣ ለፈጣሪው የሚታዘዝ፣ ዓለምን ቢፈልግ ማብራት ቢፈልግ ማጨለም የሚችል አእምሮ ውስጥ ፈጣሪ የሰጠው ትልቅ ጸጋ ትልቅ ሀብት እንዳለ እሱን ማሳወቅ ማንቃት እንጂ ለሆነ ሰው ለሆነ ነገር ተከታይ እንዲሆን አይደለም። እኔ ዩቲዩብ ላይ ልሰራ የፈለግኩት ማለት ነው። ወቅቱ የውሸታሞች ሆነና የሚነገረው የሚወደደው ውሸት ሆነና እኔ መናገሬን ተውኩት። ብዙ ጊዜ ነው ማሰብ ከጀመርኩት፣ ቢያንስ 1 ዓመት በላይ ሆነ መስራት ፈልጌ። ከኔ ጋር አይሄድም። ሰውን በግድ አስገድዶ መምከር አስገድዶ የሆነ ነገር ማድረግ ስለማይቻል ተው ነው እንጂ ብዙ ጊዜ ነበረ የታሰበው ማለት ነው። ዋናው ማንቃት ነው። በህግም በኩል የህጋዊ ግንዛቤዎችን መስጠት፣ ያልታዩ ቀዳዳዎችን በማሳየት ህብረተሰቡ ሊጠቅሙ የሚችሉ ትምህርቶችን መስጠት፣ ሀገርን እንደ ሀገር ዓለምን ብሎም ዓለምን እንደ ዓለም ማቆም እንዲቻል ነው። እሳቢያችን ሰፋ እንዲል ነው። እነዚህ ክፉዎች ሸብበው አበላሽተው የሰጡንን ወይም እኛን አስወግደው እኛን ቀምተው እኛነታችንን ቀምተው የነበረውን ነገር ማስመለስና ሰዎች የሚገባቸውን ክብርና ጸጋ እንዲያገኙ ማስቻል፣ ለዛ ሰበብ ምክንያት መሆን ነው የምፈልገው። ዓለም እኮ መበታተን እንኳን ለኢትዮጵያ ለዓለም እኮ አልበጃት ብሎ 200 ምናምን ሀገራት እንደዚህ ቢሆን ዩናይትድ ኔሽን ብላ 193 ሀገራት ተሰብስበዋል። ለምን ተሰበሰቡ? ለምን የተባበሩት መንግስታት አስፈለገ? አያስፈልግም እኮ። ምክንያቱም አንድነት ኃይል ነው የሚለውን እነሱ ባያምኑበት ኖሮ የተባበሩት መንግስታት ድርጅት፣ የአፍሪካ አንድነት ድርጅት፣ የተባበሩት አረብ ወይም ደግሞ የአረብ ሊግ የሚባለው ሀገራት ብቻቸው መቆም አቅቷቸው እኮ ብቸኝነት እንደማያዋጣ እኮ ይታወቃል። ይህንን የሆነ ግን ሰው ክፉ ሰው ስላወራው ተቀብለን አብረን ክፉ መሆን የለብንም። እንዴት አናስተውልም? በተለይ እዚህ ፌስቡክ እና ሚዲያ ላይ የሚሰሩ ሰዎች አካውንታቸው አንድ ሰው ከ250 በላይ አካውንት ያለው ሰው አለ። 250 በላይ አካውንት ያለው ሰው አንዱ ላይ እንኳን 4 ሺህ ወይም 5 ሺህ ተከታይ ቢኖረው አስቡት። ያንን አንድ ሰው ብዙ ጊዜ ይበክለናል። የሚናገረው ስለምን ብሎ ነው ማለት አለባቸው። እኔ ያው እኔን ስናገር ለምን ፈልጎት ነው ልጅ እንደዚህ የሚናገረው? ምን ሊያገኝ ፈልጎ ምን ሊሰጠን ፈልጎ የሚለውን መለካት አለባቸው። ፍሬ የሚያፈራውና እነዛ ግሞች እነዛ ክፎች ዛሬም ነገም ደጋግመው የሚያወሩት እንደምንሰማቸው አምነው ነው። በቃ ሁልጊዜም እንዳልነቃን ሁልጊዜም የነሱ መጫወቻ እንደሆን አምነው ነው እንጂማ ራሳቸውን ያጠፉ ነበር ወይም ከዚህ ገጽ ላይ ይጠፉ ነበር። እነሱ የተፉትን ሁሉ ግን የሚልስ አለ ብለው ያስባሉ። ትናንት የዋሸ ሰው ደግሞ መታመን ነው ሲቸግር የነበረ እንጂ እድሜ ልኩን ሲዋሽ የነበረ ሰው አሁንም ሲዋሸን እንዴት ጭራሽ እንደውም መስማት ጭራሽ እንደውም የሱ ንግግር እንደውም የሚያስደነግጠን ሲሆን እንደው ሰማነው እንኳ ከተባለ ለመሳቂያነት ይሆናል፣ ለመሳለቂያነት ሊሆን ይችላል እንጂ እንዴት እንደነግጥበታለን። ለዛ ጥሩ ነው ወይ? በጣም የሚያሳፍር ነው። ራሳችንን እንጠይቅ ይገባልና ሁሉ ነገር መልሶ ያለው ከሁሉ ሰው ከያንዳንዱ አእምሮ ውስጥ ከፈጣሪው ጋር ብቻ ነው። ማንም ሰው ከሌላ ሰው መፍትሄ አያገኝም። ትልቁ መፍትሄ ያለው ከራሱና ከፈጣሪው ጋር ነው። ሰው ከራሱና ከፈጣሪው ጋር ሁሉን ነገር መፍታትም መቀየርም ማስተካከልም ይችላል። የሰው ልጅ አቅሙ የማይችለውን ነገር ቢነገረውም መልሶ ለዘለ ይናገራል። እንደዚህ ይላልና ራስን በተለይ የማይጠቅሙ ነገሮችን ነውር የሆኑ ነገሮች ለምሳሌ ድሮ ምንድነው ታይተው ተሰምተውም አይነገሩም ነበር ለሰው ይደበቃሉ። እያዩ አላየሁም አልሰማሁም ተብሎ ይዋሻል። ዛሬ ደግሞ ያልታየውን አየሁ ያልተሰማውን ሰማሁ። የሆነ ቦታ ላይ ሰው ሞታሉ ሲባል አሉ ተብሎ አይደለም ሞተ በቃ እርግጠኛ ነው ያሰው። እንዴት በዚህ ልክ መስመር አስተው እነዚህ ሰዎች እንዴት ጨለማ ውስጥ እንደጣሉን እዛው እንደው ጨለማ ውስጥ እንኖራለንና በዚህ በዛሬው ይሄ ታላቁ የብርሃነ ጥምቀቱ ነው። ብርሃነ ጥምቀቱ
የጥምቀቱ ብርሃን ለሁላችንም ህይወት ያብራልን። ህይወታችን ሙሉ እንደገና ይታደስ። የሞቱትን ያለቁትን ወንድሞቻችን እህቶቻችንን በሙሉ መንግስተ ሰማያትን ያወርስልን። የእነዚህ ሰዎች ሞት ለዚች ሀገር እድገት ነውና ቢያንስ ሊቆረቁረን ይገባል። እነዚህ የሞቱ ወንድሞቻችን እህቶቻችን፣ የተደፈሩት እህቶቻችን ሁሉ የወደመው ንብረት አረከስናቸው ብለው እንትን ያሏቸው መስጂዶችና ቤተክርስቲያናት ሁሉ ነገ እንዳይደገም በማድረግ አንድ በመሆን የበለጠ በመዋደድና እነዚህንም የተጎዱ ሰዎቻችንን ደግሞ በዘላቂነት በማገዝ ሀገራችንን ወደፊት ይዘን ከተራመድን እነዚህ ሰዎች በእውነት አልካድናቸውም። ይህን ያላደረግን እንደሆነ ሌላ ጥፋት አሁንም ሌላ ክፉ ነገር ሌላ መልካም ያልሆነ ጥፋት አሁንም የምንዘራ ከሆነ ግን በእነዚህ ወንድሞቻችንና እህቶቻችን ደም ላይ ጭራሽ እየተሳለቅን እንደሆነ ልናስብ ይገባናል። የሞቱት የተጎዱት ከቆረቆረን ሌላ ጉዳት እንዳይመጣ ራሳችንን ማዘጋጀት እንጂ እንዲሁ በስማ በለው እየተነሱ አፋችን እንዳመጣ እየተናገር የሚሆነውን የሚመጣውን ሳናስብ እንዲሁ ተጠያቂነት እንዳለ እየረሳን እንዲሁ የምናገጠውን ጥፋቱ እየከፋ ይሆናል። ለራሳችን ጥሩ አይደለም። ይህ እንደ ጥላ በሚያልፈው ዘመናችን ላይ ትንሽ ነገርን ብትሆን ጥሩ ነገር እናድርግ። ያለዛም ደግሞ ዝም በማለት ወይም ደግሞ አርፎ በመቀመጥ ለዛኛውም ሳይሆኑ በመቀመጥ ደግሞ ሌላ አስተዋጽኦ እናድርግ። ሊቆረቁረን ይገባል። በቃ በጭና ላይ በራያ ቆቦ በዚህ በወሎ እስከ ሰሜን ሸዋ ድረስ ባለው ላይ የተነገረው ብቻ ብዙ ነው፣ ያልተነገረን ደግሞ ብዙ አለ። የአንድ ሀገር ህዝቦች እርስ በርሳቸው መጫወቻ ሆነው ጭራሽ ታይቶ የማይታወቅ ኢትዮጵያዊነትን ያልተላበሰ እርኩሰት የተሞላበት ስራ ተፈጽሟል። ይህ ወንዶች ሳይቀሩ የተደፈሩበት ሁኔታ አይተናል። ንብረት መስረቅም ሌላ ነገር ነው። የተረፈውን ማውደም በዛ ልክ እንዲህ መበቀል። የዓለምን እርኩሰት አይተናል። የዓለምን ወራዳነት አይተናል። የዓለምን ፍትህ ቆሻሻነት አይተናል። የእነ አሜሪካን የእነ አውሮፓን ስልጣኔ ከንቱነት አይተናል። ግምነት፣ ክፉነት አይተናል። እነሱ የህፃናት መብት የሚሉትን የውሸት አይተናል። ይሄ የተራቡትን አበላለሁ የሚለው ድርጅት ደግሞ የህዝብ ጠላት እንደሆነ አይተናል። እነ ቴዎድሮስ አዳኖም የሚመሩት የጤና ድርጅት የዓለም ጤና ድርጅት ተብሎ የዓለም ጤና ነሺ የዓለም የበሽታ አምራች ድርጅት መሆኑን አይተናል። የዓለምን ወራዳነት አይተናል። የዓለምን ህዝብ ሰለጠን የሚሉ ሀገራት ኢትዮጵያ ላይ ያደረጉት ነገር በሙሉ ሊቆጨን ይገባል። ትግራይ እንደዚህ እያለ ሁሉን ይህን እያጨፋጨፈው ያለው እያንዳንዱ አረም ኦነግ ምናምን ተብሎ ይሄ የራሳችን ኦነግ ለኦሮሞ ህዝብ ማጥፊያ የተሰራ ነው። ህወሓት የትግራይ ህዝብ መጨፍጨፊያ ተብሎ የተሰራ ነው። ይሄው ለኛ ሁሉ ተረፈ እንጂ ይሄ ጉምዝ ነፃነት የሚባለው ጉምዝን ለማጥፋት የተሰራ ታፔላ ነው። ቅማንት የሚባለው አማራን ለማጥፋት የተሰራ ታፔላ ነው። ወደንም ጠላም እውነታው ይሄ ነው። ነፃ አውጪ የተባሉ በየቦታው የተቋቋሙ ድርጅቶች የዛን የአካባቢያቸውን ህብረተሰብ እንዲያጠፉ ተደርገው የተሰሩ ታፔላዎች ናቸው፣ መግቢያ ቀዳዳዎች ናቸው እንጂ ነፃ ሊያወጡት አይደለም። ምናልባት ሞት ነፃ የሚያወጣ ከሆነ በደንብ አድርገው እየገደሉ ስለሆነ እንግዲህ ህዝባቸውን ወይም እዛ አካባቢ ላይ ያለውን ሰው ነፃ እያወጡት ነው ልንል እንችላለን። ነፃነት ማለት ሞት ከሆነ የዚህ ሁሉ ሴራ የቁማር ባለቤት ማነች? አሜሪካ ትመራዋለች፣ እስራኤል ታግዟለች፣ ሱዳንና ግብፅ እንዳቅማቸው ይሳተፉበታል። ብቻ ብዙ ጥላቶች አሉን። አውሮፓ ሀገራት በሙሉ የአውሮፓ ህብረትን ጨምሮ የተባበሩት መንግስታት ድርጅት 193 ሀገራትን ይዞ በይፋ ኢትዮጵያን ተዋግቷል። ዘንድሮ ኢትዮጵያ እያደረገች ያለችው ጦርነት ከዓለም ጋር እግዚአብሔር ይመስገን ቱርክ፣ ቻይና፣ ሩሲያ፣ ህንድ የመሳሰሉ ሀገራት ደግሞ ከኢትዮጵያ ጎን ቆመዋል። እግዚአብሔር ይመስገን። አሁን ደግሞ ፓን አፍሪካኒዝም ይቀጥላል። ዩናይትድ ኔሽን የተባበሩት መንግስታት ድርጅት እንግዲህ በፈጣሪ ኃይል ፍርስርሱ ወጥቷል። ውርደቱ አደባባይ ወጥቷል። ይፈርሳል፣ እንደገና ይፈወዛል። አፍሪካም 5 መቀመጫዎቿን ታገኛለች። ከዚህም ውስጥ አንዱ በድምፅ የመሻር መብቱ የኢትዮጵያ ይሰጣታል። ይሄኔ ምን ነገር እንደሚመጣ አስቡት። ያልተነካው የአፍሪካ ሀብት ብሎም ደግሞ የኢትዮጵያ በተለይ የት እንዳለ እንኳን የማይታወቀው ትልቅ ሀብት አለ። ስለዚህ ይህንን ሀብት ለመቀራመት የሚያደርጉትን ነገር ነው እያከሸፍንባቸው ያለ ነው። ይሄ የፈጣሪ ኃይል እንጂ የሰው አይደለም። እኔ እያንዳንዱ ነገር ኢትዮጵያ ውስጥ ሆነ ብዬ የምለው እንኳን ሰው ሊያመጣው የመጣውን እንኳን
አላወቅንም እኛ። እግዚአብሔር ነው ፈጣሪ ነው ስራውን እየሰራ ያለው። ስለዚህ በማስተዋል ፈጣሪን እያመሰገን እኛ ደግሞ የመከራ ዘመን እንዳይመጣ ኃጢአተኛ ከበዛ ቅጣት ይመጣል። ስለዚህ ከፈጣሪ ጋር እንዳንጣላ ፈጣሪን በመፍራት በማክበር በመታዘዝ በመልካም ነገር ላይ መሳተፍ ይገባናል። የአደንዛዥ ዕፅ ህግ አውጭ ነኝ እንድነኝ የምትለዋን አሜሪካና አውሮፓውያን አያችሁት አይደል? አደንዛዥ ዕፅን እያመረተች ህፃናትን አስጨፈጨፈች። የህፃናትን የእድሜያቸው ያልደረሰ ዘማቾች ምናምን የምትለውን ጦርነት ህፃናትን ለጦርነት መመልመልን ከለክላለሁ ትላለች። እሱንስ አያችሁት አይደል? አሸባሪን ጸረ አሸባሪ ህጎችን አወጣለሁ እያለች የምትለው የዓለምን አሸባሪ መፈልፈያና አደራጅ ኢንቨስተር ወይም ያን ኢንቨስት የምታደርገው ሀገር ደግሞ አሜሪካ መሆኗን አያችሁት አይደል? አረጋገጣችሁ አይደል? ለዲሞክራሲ አባት ነኝ ፈጣሪ ነኝ ሟች ነኝ የምትለዋን አሜሪካን አያችኋት እንዴ? 43 ሚሊዮን ህዝብ ተሰልፎ በአሰቃቂ ከኮሮናና የጸጥታ ችግር ባለበት በዛ ክፉ ዘመን ዲሞክራሲን ከመናፈቅ አንጻር ይሄ ትሁት የኢትዮጵያውያን እግዚአብሔር ይስጥልኝ። እንደ ኢትዮጵያ ህዝብ ታላቅ መሆኑን በጣም የምፈራው የኢትዮጵያን ህዝብ ከባለፈው ምርጫ በኋላ ነው። የሚለፈልፈው የሚጮኸው ሌላ ነበር። የሀገሪቱ ባለቤት ግን እንዴት አይነት ፍርድ እንዳሳየ እስከ ሌሊቱ 9 ሰዓት ድረስ በመቆም በመታገስ ጥማቱን ለዓለም አስመሰከረ። 43 ሚሊዮን ህዝብ ለዲሞክራሲ ብሎ የከፈለው ዋጋ እስከ ዛሬ ድረስ አሜሪካ አልቀበልም ብላለች። አልተቀበለችውም፣ እውቅና አልሰጠችውም። ያ የዲሞክራሲ አባት ነው የምትለዋ የምትፈክረዋ ለዛ ነው ዓለም ወራዳ ነው፣ ዓለም ተዋርዷል የምላችሁ። የዲሞክራት ሀገሮች ነን የሚሉ ሰዎች ወድቀዋል። ባይደንም እርቃኑን ቀርቷል። ይህን እኮ ነው ሜጀር ማድረግ። ለተራቡ ደርሳለሁ እያለ ጥይት የሚያቀብለውን የተባበሩት መንግስታት የዓለም የምግብ ድርጅት አይታችሁታል። የዓለም ጤና ድርጅት ነኝ ያለ የጤና ተቋማትን የሚያዘርፍ የሚያወድመውን የጤና ድርጅት አይታችሁታል። ዛሬ ላይ እንኳን አሰቡም እንዴ? ሰው የት ነው ተራበ የሚባለው? የዓለም የጤና ድርጅት ሰው ሞተ፣ ሰው ተራበ ብሎ የሚናገረው ኢትዮጵያ ውስጥ ትግራይ ክልል ብቻ ነው። ለምን እንደዛ የተጫወቱበትና የጨፈጨፉት ህዝብ እኮ የለም። መጫወቻቸው ነው ያ ህዝብ። የትግራይ ህዝብ በቃ መጫወቻቸው። በውጭ ያለው ዲያስፖራም ቃለዋጭ ነው። እንዴት ሰው ቢኖርማ ያ ሁሉ ህፃናት ያ ሁሉ እንደዚህ ይደረግ ነበር እንዴ? አይበቃም እንዴ? ያ ሁሉ አመራር አልቆ የትኛው ህዋት ነው አለ እንዴ? ህዋት የሌለውን አለ እያሉ የሚመጡት ያ ቀዳዳ የነሱ ነው። የጦርነቱ ባለቤቶች እነዛ ናቸው። እነዚህኞቹ ወጥ እንጨቶች ናቸው። ህዋት የሚባለው ወጥ እንጨት ነው። የጦርነቱ ባለቤቶች እንዳልኳችሁ ውጮች ናቸው። በተለይ አሜሪካ አሸባሪ ብሎ አንድ መንግስት በፓርላማ የወሰነበት ድርጅት ጋር እስካሁኑ ድረስ በአደባባይ ቆማለች። ዲሞክራሲያዊ ምርጫን እውቅና አልሰጥም ብላለች። የዓለም የምግብ ድርጅት ሳተላይት ስልክ ዘርግቶ አስረክቧል። 1111 ተሳቢዎች ገብተው ከዛው 869 ተሳቢዎች እዛው ቀርተው ወታደር ማመላለሻ እንደሆኑ አይታችኋል። ገንዘብ በዩናይትድ ኔሽን በኩል እየተላከ እንደነበር አይታችኋል። ነዳጅ በዛ እየተላከ እንደነበር አይታችኋል። በአውሮፕላን በበረራም በምን በዚህ በኩል እርዳታ እንዳይመጣ ይባላል፣ በዚህ በኩል ደግሞ እርዳታ ተከለከለ ይባላል። የሚሰራው ነገር ብዙ የተወሳሰበና ሰፊ ነገር ስለሆነ ይህንን ለማንሳት የፈለኩት እኛ ጠላቶቻችን ብዙ ስለሆኑ በማስተዋል እንቁም፣ በማስተዋል እንራመድ። የምንናገረውን የምንሰራው ነገር ለጠላቶቻችን የሚጠቅም እንዳይሆን እንጠንቀቅ። የማንወደው ሰው መሪያችን ሆኖ በፊት ላይ ቆሞ እኛን የሚመሩ መሪዎች አሉ በዚህ ሰዓት። በነገራችን ላይ ፈጣሪ ትልቅ ያርጋችሁ፣ በቃ በእውነት ይሙላችሁ፣ በሀቅ ይሙላችሁ። ውሸትን እንዳትናገሩ። ውሸት የሚናገሩ መሪዎች ደግሞ ባሉበት እንዲከስሙ፣ ለእውነት የቆማችሁትን ደግሞ ፈጣሪ የበለጠ ያጠንክራችሁ። ወደ ውጭ እንዳይሄዱ ማዕቀብ ተጥሎባቸው ከዚህ ደግሞ የሀገራቸው ሕዝብ እንድንሰድባቸው የሚያደርጉን ሆን ብለውን። እነዚህን ሰዎች አሁን ላይ መስደቡ ላይጠቅም ይችላል። ደግሞ በአደባባይ መሆን የለበትም። መሰደብ ያለበትም መቆንጠጥ ያለበትም መደብደብ ያለበት እንኳ ቢሆን በውስጥ በቤት ለለውጥ ነው እንጂ ለሌላ ሰው ለበለጠ ክፍተት ለበለጠ ውድቀት የሚያጋልጠን በሆነ አካሄድ አይደለም። ብልጥ ልንሆን ይገባናል ማለት ነው። ብልጥ ሆነን በማስተዋል ሆነን መሄድ ይገባናል። ስለዚህ እንደዛ እናድርግ።
እናትን አባትን ማክበር ህግ ነው። ምንም ነውር ቢሰራ አባት አይሰደብ። በወቅቱ የተቀመጠን ሰው ደግመን ብንሰድበው ውድቀት ነው የሚሆነው። በቃ እግዚአብሔር ከፍ ያደረገውን ሰው ዝቅ ማድረግ አይቻልም። እግዚአብሔር ዝቅ ያደረገውንም ከፍ ማድረግ አይቻልም። ነቢያትን ወይም ነቢይን በነቢይ መልኩ እየተቀበለ እርሱ የነቢይን ዋጋ ይወስዳል የሚል ቃል አለ። በስራው ይውደቅ እንጂ እንዴት እኛ ቀድመን እንወድቃለን? እስኪ ነጋዴውን እዩት። ነጋዴው በእውነት ሀገራዊ ስሜት አለው ወይ? የመንግስት ሰራተኛው ሀገራዊ ስሜት አለው ወይ? በዚህ በጸጥታ ዘርፍ ላይ እኮ ሄደው ህይወታቸውን የሚሰጡ የጸጥታ ላይ ያሉ ወንድሞቻችን እኮ መከላከያ፣ ልዩ ኃይል፣ ምንሻና ሁሉ ነገር ያንን ደግሞ ለማበላሸት የተሰለፉ ከሃዲዎች ነበሩ። ስላልተወራ ነው የማይወራውና የማንናገረው ትንሽ ክፍተት ብዙ ነገር እንዳታመጣ። አሁን ያችን ክፍተቷን የመሙላት ስራ መስራት ስላለብን ነው እንጂ ምግብ እርዳታ ሲሰበሰብ እርዳታ የሚሰርቁ አሉ እኮ። ለወታደር ይገዛ ተብሎ የተለያየ ነገር የተገዛበትን እኮ የማይረባ ነገር ገዝተው ያመጡም አሉ። ከዛ ላይ የቀሸቡ አሉ እኮ ደም የሚካፈሉ የደም ገንቦ እየተካፈሉ ያሉ አሉ። በዚህ ሰዓት እንኳን ያልተማሩ በቃ የንስሐ በራቸው የተዘጋባቸው የተረገሙ ማለት ነው። እነዚህ ሰዎች መቼም የማይድኑ በዚህ ሰዓት የማይገባውን የሚሰርቅ ሰው በእውነት እሱ የተረገመ ነው። በዚህ ሰዓት እንዴት ሰው ይሰርቃል? በዚህ ሰዓት እንዴት ኢትዮጵያ ላይ ክፉ ነገር ያስባል? በዚህ ሰዓት እንዴት ወንድሞቹ ላይ እየሞቱ እሱ እንዴት ሌላ ነገር እንዴት የጥላቻ ንግግር ሲናገራል? ያ መረገም ነው። እና እንግዲህ ከተረገሙት ጋር እንዳንሆን ነው የምናገረው። እንደዚህ መንገድ ዘግተው ኬላ ዘግተው የህልውና ዘመቻ ነው እንደዚህ ነው አገልግሎቱን በቃ ዝግ ነው የህልውና ዘመቻ ነው ብለው ቤታቸው የሚያላግጡ ነበሩ። ከቀበሌ አስተዳደር ጀምሮ በተለያየ ቦታ ላይ ሄደናል። እንደዛ አይነት ሰዓት ላይ እኮ የበለጠ የምንተባበርበት የበለጠ የምንተዛዘንበት እኮ ነው። እዛ እኮ ህይወታቸውን የሰጡት ወንድሞቻችን እህቶቻችን አሉ። ከዛ በላይ ደግሞ ያለ የሌለ ንብረታቸውን አጠው ባዶ ሜዳ ላይ የተበተኑ አሉ። በዚህ ሰዓት ሰው የማይገባውን እንዴት ይሰርቃል? እኔ ምን ላበርክት፣ እኔ ምን ላድርግ ተብሎ በሚጠየቅበት ሰዓት ላይ እኮ ጭራሽ እንደውም የማይገባን ከእንደዚህ አይነት የሰው ደም እኔ በሆነ መስፈሪያ እየሰፈሩ እንደተካፈሉ ነው የምቆጥረው። በዚህ ሰዓት ላይ የሚሰርቅን ሰው፣ በዚህ ሰዓት ላይ ለሰው ጥፋት የሆነ ገንዘብ የሚሰጥም የሚቀበልም ሰው፣ በዚህ ሰዓት ላይ ለሰው ግድያ፣ ለዘረፋ፣ ለምን ለጥፋት የተሰለፈን ሰው ይሄ እርሱ የደም ገንቦ ነው እየተሸከመ እየተካፈለ ለቤተሰቡ ለምኑ እየወሰደ ያለው። ይሄ ጥሩ አይደለም እኮ። በቃ ሰው ያጠፋል፣ በቃ አጠፋ ይቁም። ያጠፉት ብቻ እናጥፋቸው ካልን እነሱ እናጥፋ፣ ሌሎቻችን እንታቀብ። በቃ እና ሳብስክራይብ ድል የሚመነጨው ሁልጊዜም ከሀቅ ነው ከእውነት ነው። ያ ደግሞ በምድርም በሰማይም ያለውን ፍጥረት ሁሉ የፈጠረና የሚያኖር የሚያስተዳድረው ፈጣሪ እርሱ ሀቅን የሚወድ ስለሆነ ድልን ይሰጣል ማለት ነው። በዛ መልኩ ድል ከሀቅ የሚለውን ዩቲዩብ ሳብስክራይብ ብታረጉት ምናልባት ሰፋ ባለ መልኩ እንደዚህ መገናኘት እንችላለን። ራሱን የቻለ ዝግጅት ማድረግ ይቻላል። ነገር ግን ሰው አልፈልግም አትምከረኝ እንደዚህ የሚል ከሆነ ደግሞ ለመሰዳደብ እንደዚህ አይነት መጥፎ ንግግሮችን ለማስፋት ደግሞ ያው ምንም አይነት ስራ መስራት አያስፈልግም። ለማንኛውም በየትኛውም አግባብ እያንዳንዱ ሰው ራስ ወዳድ ይሁን እላለሁ። ራስ ወዳድ የሚለው ከዚህ በፊት እንደነበረው አይነት አይደለም። ከዚህ በፊት የነበረው ራስ ወዳድ ማለት ራሱን የሚያጠፋ ነው እንጂ ራሱን የሚያኖር አልነበረም። እኔ ራስ ወዳድ የምለው ግን ሁሉ ዘመዱ፣ ሁሉ ሀገሩ፣ ሁሉ ወገኑ እንዲሆን የሚሰራ ሰው ማለት ነው። እኔ ራስ ወዳድ የምለው ለምሳሌ እኔ ራስ ወዳድ ነኝ። ራሴን እንዲያከብሩኝ እንዲወዱኝ እፈልጋለሁ። ስለዚህ የሚያስወድድ ስራ እሰራለሁ፣ የሚያስከብረኝ ስራ እሰራለሁ። በየትኛውም ቦታ ላይ ስሄድ እኔ ሁሉ ሀገሬ እንዲሆን ነው የምፈልገው። አይደለም ኢትዮጵያ ውስጥ መላው ዓለም ሀገሬ እንዲሆን ነው። ሁሉም ወገኔ ነው። ታዲያ ዝም ብዬ ባፌ አይደለም፣ በስራዬም ወገኔ የሚያደርግ ስራ መስራት አለብኝ። መልካም መስራት አለብኝ። መልካም ማሰብ አለብኝ። እና ሰው ራሱን የሚወድ ቢሆን ኖሮማ በየትኛውም ቦታ ላይ እንዲከበር፣ እንዲወደድ፣ እንዲኖር፣ እንዲያገኝ ያደርግ ነበር። እንዲሾም፣ እንዲሸለም ያደርግ ነበር ሰው ራሱን ቢወድ ኖሮ። አሁን ከዚህ በፊት ያሉት ራስ ወዳድ ናቸው ምናምን ስግብግቦች፣ ራሳቸውን አጥፊዎች ናቸው ነው የምለው።
የሚሰሩት ስራ የወለዱት ልጆቻቸውን ሁሉ ያገኘ ሁሉ እንዲገላቸው አድርገው ነው የሚወልዱት። የሰሩት ስራ የተረገመ ሆኖ ልጅ ይወልዳል። እነዛ የተረገመ ስራ እየሰሩ ልጅ ቢወልዱ ያገኘ ሁሉ ልጆቻቸውን እንዲገልባቸው እነሱንም እንዲገላቸው ነው እንጂ የፈለገውን ያህል ሀብት ይሰብስቡ ከማን ጋር ይበሉታል? የት ሄደው ይበሉታል? የት ይቀመጣሉ? የህሊናውን ክስ ተውትና በምድር ላይ እንኳን ከማን ጋር ይጨመራሉ? በዛ ላይ ህሊና አለ። የፈጣሪ ዳኛ በአእምሯችን ውስጥ ተቀምጧል። ማንም ሰው ሊሸሸው የማይችል ማለት ነው። ላንጋኖ ሄዶ ሙምባሳ ሄዶ ነው የሚያለው፣ ዱባይ ሄዶ አይለቀውም። ያ ዳኛ አብሮ ነው የሚሄደው። እንደውም እየፈካ ነው የሚሄደው። ጸጸትና ይሄ መቆርቆር ወይም ክፉ ስራ እየጎላ ነው የሚመጣው። ስለዚህ ራስ ወዳድ ነኝ የምትሉ ሰዎች ራሳችሁን ከወደዳችሁ ራሳችሁን በሁሉም ቦታ ላይ የተከበረ እንዲሆን የተከበረ ስራ ስሩ። ሁሉ ሀገራችሁ እንዲሆን ድንበር አታብጁ። ሁሉ ወገናችሁ እንዲሆን ጎጠኛ አትሁኑ። ሁሉም ዘመን ነው። በቃ ራስ ወዳድ ማለት ሁሉም ቦታ ላይ የሚከበር የሚወደድ፣ ሁሉ ሀገሩ፣ ሁሉ መንደሩ፣ ሁሉ ወንድሙ፣ ሁሉ እህቱ፣ ሰማዩም ምድሩም የእርሱ የሚሆን የሚያደርግ ስራ መስራት እንጂ እንደዚህ የወደቀና የወደቀ ስራ መስራት ራስን የሚያጠፋ ለገዳዮች ወይም ለመሞት ምቹ መሆን እንጂ አሸናፊነትን አያመጣም። ስለዚህ መልካም ስራ እንስራ፣ ባለንበት እንዋል። መጀመሪያ ራሳችንን እናገኝ፣ ከዛ ቤተሰባችን ጋር በጣም ፍጹም የሆነ ፍቅርና አንድነት ይኑረን። ከዛ ከጎረቤት ጋር እንደዚሁ ይቅር እንባባልና ፍጹምና አንድነት ይኑረን። ከጎረቤት ወደ መንደር፣ ከመንደር ወደ ሀገር እያደገ የሚሄድ መተሳሰብ፣ መዋደድ፣ መፋቀር ይኑር። ይሄ ከሆነ በኋላ ሁሉ ነገር ይመጣል። ያለዛ እኔ ከሰፈሬ ሰው ጋር ሳልስማማ፣ ከእናት ከአባቴ ጋር ሳልስማማ ከሆነ ቦታ ጋር ዋደዳለሁ እስማማለሁ ብል ውሸት ነው። እሱ አይሆንም። እንደዛ የውሸት ነው። እኛ በብሔር በምናምን ከሌና ከሌ አንድነን ሁለትነን ምናምን እንላለን። እርሱ ራሱ አይደለም። በውርስ መሬት የመገዳደል ታሪክ አለን። በውርስ መሬት አባትና ልጅ ይገዳደላሉ። በውርስ ገንዘብ ወንድምና ወንድም ይገዳደላሉ።